ገባኝ ግባ በዛሬው ዕለት የምንገኘው በደቡብ ወሎ ዞን ቃሉ ወረዳ ጨለንቆ ቀበሌ የሚባለው ነው የምንገኘው። ጨለሎቃ ቀበሌ ነው የምንገኘው። በዚህ ቀበሌ የሙዝና የማንጎ ተክል እየተከልን ያለ ነው። ይሄ ፕሮግራም ባለፉት 7 ዓመታት ዘንድሮ 8ኛ ዓመቱ ነው ከተጀመረ በኢትዮጵያ ማለት ነው። ይሄ በአማራ ክልልም በተመሳሳይ መልኩ ላለፉት 7 ዓመታት የተከላ ፕሮግራም ሲካሄድ ነው የቆየ ማለት ነው። ይሄ የተከላ ፕሮግራም ዋነኛ መነሻው ሁልጊዜም እንደምንለው የሰው ልጅና የተፈጥሮ ግንኙነት በተዛባ መንገድ በተለይ ተፈጥሮን አላግባብ በመጠቀማችን ምክንያት በዓለማችንም በሀገራችንም ድርቅና ከሙቀት ጋር የተያያዘ ወይም ደግሞ ከአየር ንብረት ለውጥ ጋር የተያያዘ የምርታማነት መቀነስ፣ የጤና ችግሮች መከሰት፣ የተፈጥሮ አደጋዎች መብዛት እየተከሰተ ነው የቆየ እና ይህን መከላከል ዋነኛ መፍትሄው ከዚህ ቀደም የነበረውን የደን ሽፋን መመለስ ነው። ስለዚህ የደን ሽፋናችን ባለፉት ዓመታት ባደረግነው ጥረት ያው እንደምታውቁት በኢትዮጵያ ደረጃ ሁላችንም በትምህርት ቤት የኢትዮጵያ የደን ሽፋን ተመናምኖ 3% ደርሷል ነበር የሚባለው። በአገር አቀፍ ደረጃ በ20ዎቹ ቁጥር ውስጥ ነው ያለው። በአማራ ክልል ደረጃ ወደ 18% የደን ሽፋን አለው በአሁኑ ወቅት ማለት ነው። ይሄ ቀደም ሲል ከነበረበት ቀደም ሲል ከገለጽኩት አሃዝ በመነሳት ወደዚህ የደረሰ ነው። በሁለተኛ ደረጃ በዚህ የፕሮግራም ለምግብ የሚሆኑ የአትክልትና ፍራፍሬ ልማት በስፋት የተካሄደበት ነው። በማንጎ ልማት፣ በፓፓያ፣ በቡና፣ በአቮካዶ ልማት ላይ የተሻለ በተለይ ለአትክልትና ፍራፍሬ ገበያ ሊያወጡ የሚችሉ የአትክልትና ፍራፍሬ ልማት የተካሄደበት ነው። በሌላ መንገድ ደግሞ ቅድም እንዳልኩት ማሳዎችን በደን በመሸፈኑ ምክንያት የአፈር መራቆት፣ የአፈር ለምነት መጨመር፣ የውሃ መገኛ ቦታዎች ከዚህ ቀደም ደርቀው የነበሩ ምንጮች የመልማት ውጤትን አስከትሏል ማለት ነው። እንደዚሁም ደግሞ ከበሽታ ስርጭት ጋር ድርቅን ተከትሎ ወይም ደግሞ ፀሐይን ተከትሎ ሙቀትን ተከትሎ የሚመጡ በሽታዎችን ለመቀነስም የተደረገው ጥረት ሰፊ ነው ማለት ነው እና ይሄኛው ፕሮግራም በዋነኛነት ቀደም ሲል እንደገለጽኩት ያው እንግዲህ ሰዎች የእርስ በራሳቸውን ግንኙነት ብቻ ሳይሆን ማሳመር ያለባቸው ከተፈጥሮ ጋር ያላቸውን ግንኙነትም ማስተካከል አለባቸው ማለት ነው። ይሄ በአጋጣሚ ባለፉት ዘመናት ለረጅም ጊዜ ይሄ የተዛባ ግንኙነት ያስከተለው ችግር አለ ማለት ነው። ይሄን ችግር ለመፍታት ዛሬ መትከል አለብን ማለት ነው። እንደምታስታውሱት የዘንድሮ ዓመት የዚህ ዓመት ዋና መፈክራችን ተስፋን እንትከል ነው። ተስፋን እንትከል ማለት ዛሬ የምንሰራው ስራ ለመጪው ትውልድ የበለጠ ጠቀሜታ ይሰጣል፣ ለነገ ተስፋችን የሚሆን ነገር እንስራ የሚል ነው። ስለዚህ ምንድነው ትናንት ተስፋ ያስቆረጠን ትናንት ተስፋ የሚያሳድሩ ስራዎች ባለመስራታችን ዛሬ ላይ የሰው ልጆች አኗኗር በድርቅ ምክንያት በጤናም በገቢም ረገድ በከፍተኛ ደረጃ ተመናምኖ ቆይቷል ማለት ነው። ይሄንን ደግሞ በመትከል ነገ ተስፋ ያለው ትውልድ እንፍጠር የሚል መፈክር ወይም ደግሞ መልእክት የሚያስተላልፍ ስራ ቀርጸን እየሰራን ያለ ማለት ነው። ይሄ እንግዲህ ቀደም ሲል እንደገለጹት ቅድም ከገለጽኩ ጋር የሚያያዝ ነው እና ይሄንን በዚህ ዓመትም ይህንኑ ተግባር ለመፈጸም በዚህ ፕሮግራም ተገኝተናል ማለት ነው። እንግዲህ በዚህ ዓመት በአማራ ክልል ወደ 1.76 ቢሊዮን ችግኝ ነው የምንተክለው። በዛሬው ዕለትም ወደ 325 ሚሊዮን ችግኝ እንተክላለን። በዛሬ ሐምሌ 27 2018 ዓ.ም 327 ሚሊዮን ችግኝ እንተክላለን።
በ69900 ሄክታር ላይ የሚተከል ነው ማለት ነው። በ3552 ተፋሰሶች ላይ ማለት ነው። ልክ ለምሳሌ ይሄ አንድ ተፋሰስ ነው። ልክ እንደዚህ 3552 ተፋሰሶች ላይ ዛሬ ተከላ ይካሄዳል። እነዚህ ነገሮች ተደምረው ባለፈው 7 ዓመታት የዚህ ዓመት የሚቀጥለው ዓመት እንዲህ እያለ ክልላችን የደን ሽፋን በከፍተኛ ደረጃ ማሻሻል ደን ሽፋን ማሻሻል ብቻ ሳይሆን የቤተሰብ ገቢን ጥሪትን የሚያሳድጉ እንደገና በድምሩ ደግሞ ክልላዊ እድገትን የሚያረጋግጡ የስራዎችን እንሰራለን ማለት ነው። የአትክልትና ፍራፍሬ ልማት ምን ያህል አስተዋጽኦ አደረግን ብለን ማስላት ጀምረናል ማለት ነው። ትናንት ወይም ከዚህ በፊት ምንም አይነት ካልኩሌሽን ውስጥ ወይም ሂሳብ ውስጥ የሚገባ አልነበረም። ይሄ ባለፉት ዓመታት በሰራናቸው ስራዎች የመጣ ውጤት ነው ማለት ነው። እና ስለዚህ እንደዚህ አይነት ስራዎች እየተሰሩ ያሉበት ሁኔታ አለ ማለት ነው። በዚህ ፕሮግራም የሚሳተፈው ከ5.2 ሚሊዮን ህዝብ በላይ ይሳተፋል ማለት ነው። ይሄንን በከፍተኛ ደረጃ አጠናክረን እንቀጥላለን ማለት ነው። ይህ እንግዲህ መትከል ብቻ ሳይሆን መንከባከብም በጣም አስፈላጊ ነው። የምታዩቸው እንደዚህ ከፊት ለፊታችን የምናያቸው ሙዝ ባለፈው ዓመት የተተከሉ ናቸው። ይሄው ፍሬ እየሰጡ ነው ያለ ማለት ነው። ፍሬ እየጨበጡ ነው ያለ። ይህን የበለጠ ማጠናከር መስራት ያስፈልጋል። መትከል ሳይሆን እንዲያድግ ማድረግ ለቁም ነገር እንዲበቃ ቅድም እንዳልኩት ገቢን በሚያሳድግበት ደረጃ መምራት ይጠይቃል ማለት ነው። ስለዚህ እነዚህን በማድረግ በአጠቃላይ የቤተሰብን ገቢ፣ የአካባቢን ገቢ፣ ክልላዊ ገቢን፣ ሀገራዊ ገቢን አጠቃላይ ደግሞ የክላይሜት ቼንጅን ወይም የአየር ንብረት ለውጥን የምንከላከልበት ስርዓት ነው ማለት ነው። አማራ ክልል እንደተባለው በተለያየ ችግር ውስጥ ሊሆን ይችላል። ነገር ግን ህዝባችን በጣም ብልህና አስተዋይ ነው። ልማትን አላቋረጠም። በግልም በማህበርም እየሰራ ነው ያለ። በግለሰብ ደረጃ ምርቱን የሚያሳድግ ገቢውን የሚያሳድግ ስራ ይሰራል። ለምሳሌ በግብርና፣ በሰብል ልማት፣ በእንስሳት ሀብት ልማት እና በሌሎች በአትክልትና ፍራፍሬ ጠንክሮ እየሰራን ያለ። በንግድም እንደዚሁ በተመሳሳይ እየሰራን ያለ። ስለዚህ ህዝባችን አሁን በክልላችን ውስጥ የነበረው ወይም አሁንም አልፎ አልፎ ባለ የግጭት ሁኔታ ሳይስተጓጎል ልማት አንደኛ አጀንዳዬ ነው ብሎ እየሰራን ያለ። ለአንዳንድ ችግሮች መንስኤ የልማት መጣታት ነው ብሎ ስለሚያስብ ይህ ልማት ሳያቋርጥ መስራት ዋነኛ አጀንዳው አድርጎ እየሰራን ያለ። በዚህ በኩል በእውነት ለመነጋገር ህዝባችንን በከፍተኛ ደረጃ ነው የምናመሰግነው። በየደረጃ ያለ አመራራችንም ባሉት ችግሮች ሳይታሰር ሳይስተጓጎል ህዝባችንንና የሚመራው መንግስት ሰራተኛ ባለሙያ በማስተባበር የተለያዩ ልማት ስራዎችን በከተማም በገጠርም እየሰራን ያለ። ይሄን ደግሞ የበለጠ አጠናክረን በመቀጠል ከጸጥታ ችግርም የምንወጣበት ልማታችንም በጸጥታ ችግር ምክንያት ሳይስተጓጎል የምንቀጥልበት ሁኔታ ዘይዶ እየሰራን ያለ። በዚህ አጋጣሚ ለሁሉም አመራሮቻችን በየደረጃው ለሚገኙት ባለሙያዎች ለምልዓተ ህዝቡ ከፍ ያለ ምስጋናም ለማቅረብ ፈልጋለሁ ማለት ነው።